በኮሪያ ውስጥ በጣም የሚፈሩ አደገኛ ነፍሰ ገዳዮች አሉ። ታዲያ እነዚህ ነፍሰ ገዳዮች ሁሉም የየራሳቸው ምርጥ ብቃት ያላቸው ሲሆን ሁሉም ግን በአንድ ድምጽ የሚስማሙለት የሚፈሩት የሚያከብሩት አንድ ሰው አለ። ይህ ሰው ማንቲስ ይባላል። ማንቲስ ጥበበኛው ነፍሰ ገዳይ። እባካችሁን ቪዲዮውን ላይክ፣ ቻናሉን ሰብስክራይብ በማድረግ አግዙን። ምንም አይቆርጥባችሁም። በኮሪያ ውስጥ ያሉት ነፍሰ ገዳዮች በሙሉ የሚያውቋቸው ሁለት ህጎች አሉ። የመጀመሪያው ማንኛውም ነፍሰ ገዳይ ከድርጅት ውጪ መስራት አይችልም። ሁሉም ነፍሰ ገዳዮች ኮንትራት ይዘው የሚሰሩለት ድርጅት ያስፈልጋቸዋል። ሁለተኛ ማንኛውም ነፍሰ ገዳይ ቢሆን በእድሜ ትንሽ የሆነን ሰው አይገልም። የፈለገውን ያህል ገንዘብ ሊሰጠው ይችላል። ብቻ እነዚህ ሁለት ህጎች የግድ መከበር አለባቸው። ከድርጅት ውጪ ያሉ ዘላል ነፍሰ ገዳዮች ደግሞ የተወገዙ ናቸው። ትዕይንቱ ሲቀየር ሁለት ነፍሰ ገዳዮች እንዲገሉ የተላኩትን ሰዎች ገለዋል። አንደኛውም ከግድያ በኋላ ሽንቱን ለመሽናት ገብቶ ሳለ ሌላኛው ደግሞ መኪና ውስጥ ቁጭ ብሎ እየጠበቀው ነው። መጸዳጃ ቤት ያለው ሰውም አንድ ሰው ድምጹን ከፍ አድርጎ ሁለቱን ህጎች ሲያነብ ይሰማል። ያለ ድርጅት አትንቀሳቀሱ፣ በእድሜ ትንሽ የሆኑትን አትግደሉ የሚለውን ህግ እንዴት ትረሱታላችሁ እያለም የሚያነበውና የሚናገረው ሚንኪዩ የተባለው ሰው ነው። ሚንኪዩ እነዚህ ሁለት ነፍሰ ገዳዮች ትናንሾችን በመግደል ህጉን እንደጣሱ አውቋል። እናም ወደ ውስጥ ከመግባቱ በፊት መኪና ውስጥ የነበረውን የገደለው ሲሆን አሁን በተራው ይሄኛውንም ሊገለው ነው። ጥፋቱን የሚያውቀው ነፍሰ ገዳይ ደግሞ ወዲያውኑ ከዛ ክፍል በመውጣት እየሮጠ ለማምለጥ ይሞክራል። የዚህን ጊዜም ከሚንኪዩ ጋር የሚሰራው ማንቲስ የተባለው የከተማው ኃይለኛ ነፍሰ ገዳይ በመንገዱ ላይ ያገኘዋል። ማንቲስ በዚህ ከተማ ውስጥ ያሉት ነፍሰ ገዳዮች ምን ያህል አደገኛ እንደሆነ ሁሉም ያውቃሉ። ይሄኛው ግን ለነፍሱ ሲል ከማንቲስ ጋር ለመፋለም የሞከረ ሲሆን ማንቲስም ትንሽ ከሰው ጋር ከተደባደበ ስለቆየ በአንድ ጊዜ አልገደለውም። ይልቁንም በዚህ ሰው ነፍስ እየተደበረበት የሰውነት ክፍሉን አንድ በአንድ እየቆረጠ አሰቃይቶ ገሎታል። በዚህ ነፍሰ ገዳዮች ዓለም ውስጥ ከፍተኛ ቦታ የሚሰጠው ሚንኪዩ ነው። የሚገርመው ግን ሚንኪዩ ራሱ ሳይቀር የሚፈራው ይሄ ነፍሰ ገዳይ ማንቲስ ይባላል። ትዕይንቱ ሲቀየር ማንቲስ ወደ ኮሪያ ተመልሷል። እናም ወደ ኮሪያ ሲመለስ ለትንሽ ጊዜ እሱ ከዚህ ከተማ ቢወጣ በከተማ ውስጥ ኃይለኛ የነፍሰ ገዳዮች ቡድን መሪ ተገሎ ጠብቆታል። ይሄንን ያደረገችው ደግሞ ጊልቦክሱ የምትባል ሴት ነች። ማንቲስም ይሄንን አሳዛኝ ዜና ከጓደኛው ከጄ ሰማ ሲሆን አሁን አንዴ እሱ ወደ ከተማው ስለተመለሰ ከዚህ በኋላ ማንም እንደማይፈነጭ እየነገራት ነው። በስልክ ውስጥ ሆና የምታወራው ጄ ራሷ ኃይለኛ ነፍሰ ገዳይ ነች። እናም ለማንቲስ ስትነግረው አሁን ላይ ትልቁን ቡድን የሚመራው ሰው በመሞቱ ምክንያት ምንም ትልቅ ቡድን የለም። ትንንሽ ቡድኖች ደግሞ ትልቅ ቡድን ለመሆንና ከፍታ ላይ ለመቀመጥ እየተወዳደሩ ነው። በአሁኑ ሰዓት አንተን ሁሉም ሰው ይፈልጋል። እንግዲህ ከየትኛው ቡድን ጎን ቆመ ከፍ ያለ ስም እንደምትሰጠው አስብበት በማለት ጄ ሁሉም ቡድኖች ማንቲስን ለዝናቸው ሲሉ እየፈለጉት እንደሆነ ትነግረዋለች። አሁን ላይ ጄ በገንዘብ እጦት ምክንያት ያሉበት ድርጅት ሊፈርስ እንደሆነ አውቃለች። ለዚህም መፍትሄ ለመፈለግ ከማንቲስ ጋር አንድ ላይ ወደ መጠጥ ቤት የሄዱ ሲሆን በዚህም ጓደኞቻቸው ያንግ ሱሚን፣ ፑማሊ እንዲሁም ኪም ዶንግ ዩንግ የተባሉት ሰዎች ይገኛሉ። ጓደኞቹም በአሁኑ ሰዓት ተቀጥረው ሊሰሩበት ጥሩ ገንዘብ ሊያገኙ በሚችሉ ድርጅት ስለሌለ የራሳችን ድርጅት እንክፈት፣ በራሳችን እንቋቋም የሚል ሐሳብ ከጄ ተነስቶላቸዋል። የተቀሩትም ቢሆን ነሱሚን፣ ፑማ፣ ኪም በዚህ ሐሳብ ተስማምተዋል ከማንቲስ በስተቀር። ማንቲስ እንደሚላቸው ከሆነ ድርጅት መክፈትና ማስተዳደር ቀላል አይደለም። ሁላችንም ያንን ቦታ እንፈልገዋለን፣ ግን እመኑኝ ማስተዳደሩ ቀላል አይሆንልንም በማለት በራሳቸው ድርጅት መክፈቱን አልተስማማበትም። ትዕይንቱ ሲቀየር ማንቲስና ጄ ለብቻቸው ስለ ድርጅቱ ጉዳይ እየተከራከሩ ነው። ማንቲስ የሚለው ከዚህ በፊት የነበሩት ሰዎች አለቃ የነሱ ቤተሰቦች አሁንም ድርጅቱን ሊያስቀጥሉት ይችላል፣ እኛ ዝም ብለን በመሃል መግባት አንችልም፣ እንሞታለን የሚለው። ጄ ግን ጊብሱን ስትገላቸው ሁሉንም ያጠፋቸው፣ ማንም የቀረ የለም በማለት የራሳቸውን መክፈት እንደሚችሉ ትነግረዋለች። ማንቲስም በዚህ ሐሳብ ተስማምቷል።
ከዛ በፊት ግን የተወሰኑ የማጣራት ስራዎችን መስራት ይኖርበታል። የመጀመሪያ ስራውም ከዚህ በፊት ይሰሩበት የነበረው ድርጅት ውስጥ ትልቅ ቦታ የነበረው ዶክ ጎን ማግኘት ነው። ዶክንም ለማግኘት እየሄደ በነበረ ሰዓት ቤንጃሚን የተባለ ሰው በመንገዱ ላይ ገባበት ሲሆን ሰውየው ሶፍትዌር እየሰራ ብዙ ገንዘብ እንደሚያፈስ እንደ ማንቲስም ያለ ሰው እንደሚያስፈልገው በመጥቀስ የቢዝነስ ካርዱን ሰጥቶታል። ቀጥሎ ማንቲስ እዚህ መምጣቱ ዋና ዓላማ የሆነው ዶክን አግኝቶታል። እነዚህ ሁለት ሰዎች ከበፊት ጀምሮ በጣም ይቀራረባሉ። ማንቲስ የሚለውንም ስም ሳይቀር ያወጣለት ይሄው ሰው ነው። ዶክም ከተገናኙ በጣም ስለቆዩ ማን የተሻለ ተምሯል፣ ማን የተሻለ ይፋለማል የሚለውን ለመፈተን ሁለቱም እርስ በእርስ መደባደብ ጀምረዋል። ቀጥሎም ቁጭ ብለው ያወሩ በነበረ ሰዓት ማንቲስ ዶክን ለምን ከቡድኑ እንደለቀቀ ይጠይቀዋል። ዶክ ከድርጅቱ የወጣው ድርጅቱ ከመበተኑና አለቃቸው ከመገደሉ በፊት ነው። ዶክም ምላሽ ሲሰጥ ከአለቃው ማከንት ጋር እንዳልተግባባና እሱ ፈልጎ ሳይሆን በአለቃው ግፊትም ከዛ ድርጅት መባረሩን ይናገራል። በመቀጠልም ማንቲስ ጄኮ ጎበዝ ነብሰ ገዳይ ነች፣ ታዲያ እሷ ለምን አልተቀጠረችም በማለት ዶክን ይጠይቀዋል። ዶክም ጄ ከኔ ጋር የግል ግንኙነት ስለነበራት በኔ ምክንያት ነው ያልተቀጠረችው በማለት ጄ ያልተቀጠረችበትን ምክንያት ይናገራል። ትዕይንቱ ሲቀየር ማንቲስ ወደ ጓደኞቹ ጋር ተመልሷል። እናም ከዚህ በፊት ሲጨቀጭቁት የነበረውን የራሳችንን ድርጅት እንክፈት በሚለው ሐሳብም ተስማምቷል። እንደምታውቁት ገንዘብ የለንም፣ ለዚህ ደግሞ ቤንጃሚን የተባለ ሰው ተዋውቂያለሁ፣ ወደሱ በመሄድ ገንዘብ እንጠይቀው ብሏቸው አንድ ላይ ወደ ቤንጃሚን ጋር መጥተዋል። ለራሱ ስለ ሶፍትዌር ብቻ የሚያውቀው ቤንጃሚን ደግሞ ያመጡለትን የነፍሰ ግድያ ድርጅት ፕሮፖዛል ምንም ሊገባው አልቻለም። ከፕሮፖዛላቸው ይልቅ እሱ ጄን ፈልጓታል። እናም ቁጭ ብለው ያወሩ በነበረ ሰዓት ግልጹን እኔ ጄን ፈልጊያታለሁ፣ ከፕሮፖዛላችሁ በላይ እሷ ስባኛለች በማለት ለማንቲስ ይነግራቸዋል። ማንቲስ ደግሞ ይሄንን ሲሰማ ንቀት ነው በማለት በንዴት ወዲያውኑ ቢሮ ለቆ ወጥቷል። ጓደኞቹም ቢሆን ተከትለውት የመጡ ሲሆን የመጣነው ገንዘብ ለመጠየቅ እስከሆነ ድረስ እንደዚህ መሆን አስፈላጊ አይደለም፣ የፈለገውን ቢል መረጋጋት አለብን ሲሉ ማንቲስን ትክክል እንዳልሰራው ወቅሰውታል። እንደውም ይባስ ብሎ ኪም ዶንግ ከናንተ ጋር አልሄድም፣ እዚሁ ቤንጃሚን ጋር እቀራለሁ በማለት ጓደኞቹን ከርቶ ወደ ቤንጃሚን ጋር ሄዷል። ምሽት ላይ ማንቲስ እና ጄ እስካሁን ያጠራቀሙትን ገንዘብ በማውጣት ድርጅቱን በራሳቸው ብር ለመጀመር ወስነዋል። እናም በዚህ ስራ ቦታ ላይ ማንቲስ ራሱን ትልቅ ቦታ ላይ ያስቀመጠ ሲሆን ከሱ በታች ጄ፣ ከዛ ሱሚን እንዲሁ ደግሞ ፑማን አድርጓቸዋል። ምንም እንኳን እነዚህ ሰዎች የከፈቱት ድርጅት ገና አዲስ ቢሆንም ሁሉም በየራሳቸው ዘርፍ ግን ትልልቅ ዝናን አትርፈው ስለነበር በርካታ የግድያ ጥያቄዎች ወደ እነሱ ጋር እየመጡላቸው ነው። እናም ካሰቡት በላይ ድርጅታቸው ስኬታማ መሆን ጀምሯል። ትዕይንቱ ሲቀየር ማንቲስ ወደ ዶክ ጋር መጥቷል። ለዶክም የከፈቱት ድርጅት እንዴት አሪፍ እየሆነላቸው እንደሆነ በሚነግረው ሰዓት ዶክ ይሄንን ድርጅት ትቶ ማንቲስን የሱ ድርጅት ውስጥ እንዲገባ ይጠይቀዋል። የዚህን ሰዓትም ማንቲስ በአሁኑ ሰዓት ማንም ጋር መቀጠር እንደማይፈልግና የራሱ ድርጅት ላይ ማተኮር እንዳለበትም ይናገራል። ይህ በእንዲህ እንዳለ ድርጅቱ ምንም እንኳን በሚገደሉ ሰዎች ቢጨናነቅም እስካሁን ድረስ ፑማና ሱሚን ምንም አይነት ሰው አልገደሉም። የሆነበት ምክንያት ደግሞ ሁሉንም ሰዎች ማንቲስና ጄ በራሳቸው እየገደሉ ስለሆነ ነው። ጄም ልጆቹ በዚህ ምክንያት እየተበሳጩ መሆኑ ገብቷት ለማንቲስ ሄዳ በምትነግረው ሰዓት ማንቲስ አሁንም ምንም ሰው እንዲገሉ ሊልካቸው አልፈለገም። የሱ ምክንያትም ድርጅቱ ገና አዲስ ስለሆነ ምንም አይነት ስህተት መፈጠር አለበት ብሎ አለማመኑ ነው። አስበሽዋል? እነሱ ልከን ሳያሳኩት ቢቀሩና የድርጅቱ ስም ቢጠፋ እነሱን መላክ አልችልም በማለት ነገሮችን በራሳቸው ለጊዜው መፈጸም እንዳለባቸው ይናገራል። የሥራ ጫና የተደራረበባት ጄ ደግሞ በዚህ ሐሳብ ምንም እንኳን ደስተኛ ባትሆንም የዛን ቀን የግዴታ መገደል የነበረበት ሰው ስለነበር ሰውየውን ሄዳ ገለዋለች። ከዛም ሰውየውን ገላ ወደ ቦታዋ እየተመለሰች በነበረ ሰዓት የአገር ወንዶች ተራ የቤት ልጅ መስላቸው ዙሪያዋን ከበው ያስቸገሯት ነው። ምንም እንኳን ወንዶቹ ሲያዩዋት ቆንጅናዋና ፊቷ የቤት ልጅ ቢመስላቸውም እሷ ግን ኃይለኛ ነፍሰ ገዳይ ነች። ይህንንም በተግባር እያሳየቻቸው ነው። ይህ በእንዲህ እንዳለ ማንቲስ ወደ ዶክ ጋር በድጋሚ ሄዷል። ዶክም በአሁኑ ድጋሚ ማንቲስን ወደሱ እንዲመጣ ቢጠይቀውም ማንቲስ ግን ፈቃደኛ አይደለም። የዚህን ሰዓትም ዶክ ከጄ ጋር መስራትክ በጣም አደገኛ ነው፣
ለምን እኔ ጄን ያልቀጠርኳት ይመስላል? ጄ ማለት መጥፎ የቅናት ባህሪ ያለባት ሴት ነች። በችሎታ ካንተም ሆነ ከሌሎቻችን እንደምትበልጥ ግልጽ ነው። ከዚህ በፊት ግን አለቃችንን ሳይቀር ልትገለው ሞክራ ነበር። አንተም ላይ ልትቀየርበት ትችላለች በማለት ጄ የማትጨበጥ አደገኛ ሴት መሆኗን ይነግረዋል። ወደ ጄ ጋር ስንመለስ አሁንም ድረስ ወንዶቹን ተራ በተራ መጠፍጠፏን ቀጥላበታለች። የመጨረሻ ያለችውንም አንድ ልጅ አንገቱን ቀጭታ በምትገለው ሰዓት እነዚህን ሁሉ ወንዶች የላካቸው የሷን አቅም ለመፈተን ሲል ቤንጃሚን መሆኑን ትመለከታለች። ቤንጃሚንም ገና ፕሮፖዛል ሊያስገቡ ሲመጡ በውበቷ ተማርኮ ሳለ አሁን ላይ ደግሞ ይሄ ችሎታዋን ተመልክቶ በጄ ላይ ከፍተኛ ፍላጎት አድሮበታል። እናም ፈቃደኛ ከሆነችም ወደሱ እንድትመጣም ጠይቋታል። በዚያን ቀን ማግስት ጄ አርፍዳ ወደ ቢሮ ትመጣለች። ማንቲስም በዚህ ተናዶ አለቃ እንደመሆኔ እናንተ መቆጣጠር አለብኝ፣ ስናገራችሁ ለምን ይደብርሻል በማለት ጄን ይናገራታል። የዚህን ሰዓትም ጄ ዶክ የተናገረው ነገር እውነት መሆኑን ያረጋገጠች ሲሆን ትክክለኛው አለቃ የሚታየው ተፋልመን ስንሸናነፍ ነው በማለት ወደ ጣራው ላይ ለፍልም ያወጣዋል። ሱሚንና ፑማ ደግሞ ወደ መሃል ገብተው እንዳይገላግሉ ሲባል በቤት ውስጥ እንዲቆዩ ተደርገዋል። ማንቲስና ጄ ደግሞ ፍልሚያውን የጀመሩት ሲሆን ጄ ማንቲስን መሬት ላይ ለማንበርከክ ደቂቃ አልወሰደባትም። ነብሰ ገዳዮች ሳይቀር የሚፈሩት ነብሰ ገዳይ በጄ በቀላሉ ተሸንፏል። ከዚህ ሽንፈት በኋላ ጄ ቀጥታ ወደ ቤንጃሚን ጋር መጣለች። በፍልሚያው ለማንቲስ እሱ ተራ መሆኑን አሳይተው አሁን ከቤንጃሚን ጋር አንድ ላይ እየሰራች ነው። በዚህም ቤንጃሚን የጄን ካራክተር ስለወደደው በሷ ካራክተር አማካኝነት ጌም ሰርቶላታል። በሌላ በኩል ፑማና ሱሚንም ይሄንን ተመልክተዋል። ፑማም ለሱሚን እኛም ከቤንጃሚን ጋር ብንሆን ይሻለናል በማለት ወደ ቤንጃሚን አብራው እንድትሄድ ቢጠይቃትም እሷ ግን ለማንቲስ ታማኝ ሆና ለመቆየት ወሰናለች። ትዕይንቱ ሲቀየር ዶክ ወደ ማንቲስ ጋር መጥቷል። ለማንቲስም የሚገደሉ ሰዎችን ዝርዝር ከሰጠው በኋላ ዛሬም ድረስ ተስፋ ለመቁረጡን ለማሳየት ማንቲስን ወደሱ ድርጅት እንዲቀላቀል ይጠይቀዋል። ማንቲስ ደግሞ ምንም እንኳን ድርጅታቸው አንድ በአንድ ሰዎቹን እያጣ ቢሆንም አሁንም ድረስ ወደ ማንም መሄድ ፍላጎት የለውም። በአሁኑ ሰዓት ከሱ ጋር ያለችው ብቸኛ ሰው ሱሚን ብቻ ነች። ዶክ ካመጣለት ሰዎች መካከልም ለመጀመሪያ ጊዜ ጠንከር ያለ ስራ እንድትሰራ ለሱሚን ይሰጣታል። ሱሚንም ቢሆን ይሄ መጀመሪያዋ ስለሆነ ወደዛ ለመሄድ በጣም ጓጉታለች። ሆኖም ግን ወደ ቦታው ላይ ከመጣች በኋላ ነገሮች እንዳሰበችው ሊሄዱላት አልቻለም። እንደተጠበቀውም ሰውየውን በደቂቃ ውስጥ ከመግደል ይልቅ ለራሷ ደካማ ሆና በቦታው ላይ የተደበደበች ነው። በዚህ የተናደደው ማንቲስም አንድ ደቂቃ ይሰጣትና በአንድ ደቂቃ ውስጥ ሰውየውን ማትገለው ከሆነ በድርጅት ውስጥ የቀረችው ብቸኛ ሰው እሷንም እንደሚያባረራት ይነግራታል። ሱሚንም ይሄ ተነግሯት ደቂቃው መቁጠር ከጀመረ በኋላ ባላት አቅም ሁሉ እየተፋለመች እንድትገለው የተሰጣትን ሰው በመጨረሻ አንገቱን ቆርጣ መግደል ችላለች። በዚያን ቀን ማግስት የነብሰ ገዳዮች አጠቃላይ ስብሰባ ይደረጋል። በዚህ ቦታ ላይ ማንቲስ ሰዎቹን አንድ በአንድ አጥቶ ከሱሚን ጋር በመቅረቱ ሁሉም ሰው ያሾፈበት ነው። በተቃራኒው ጄ ደግሞ ቤንጃሚን በመደበላትና ራሷን ባወጣጣቻቸው ብዙ ሰዎች ተከባለች። ብዙም ሳይቆይ ዶክ ወደ ስብሰባው መሃል በመውጣት ንግግር ማድረግ ይጀምራል። አሁን ላይ ሁላችንም የምንመራበት ይሄ ህግ መነሳት አለበት። በዚህ ሐሳብ ላይ የምትስማሙ ሰዎች እነማን ናችሁ በማለት ህጉ እንዲነሳ ዶክ ሐሳብ አቅርቦላቸዋል። የዚህን ሰዓትም ጄ ወደ መሃል በመውጣት ህግና ደንቦች በፍጹም መሻር እንደሌለባቸው ትናገራለች። የመጀመሪያው ህግ በድርጅት ውስጥ መካተት እንዳለብን ያሳያል። ይሄ ህግ ተሻረ ማለት ህገ ወጥ ገዳዮች በየቦታው ይመጣሉ። እነሱ ህጋዊ ገዳይ መሆናቸው ነው። እናም እነዛ ህገ ወጥ ገዳዮች ደግሞ እኛንም ለመግደል ወደ ኋላ አይሉም። ሁለተኛ ህግ ተነሳ ማለት ሰዎች ዝም ብለው ህፃናትን ይገላሉ። በአጠቃላይ እነዚህ ህጎች ተሻሩ ማለት እኛ የለንም ማለት ነው። የግዴታ ህጎቹ ያስፈልጉናል በማለት የዶክን ሐሳብ ውድቅ አድርጋበታለች። ጄም ይሄንን ካለች በኋላ በክርክርም ሆነ በጉልበት ከሷ ጋር መቅጠም የሚፈልግ ሰው ካለ ወደ መድረኩ ጋብዛለች። የዚህን ሰዓትም ማንቲስ ወደ መሃል የወጣ ሲሆን ጄም ገና ከመምጣቱ በአንድ ምት ብቻ መሬት ላይ ተጥለዋለች። ማንቲስም የጄን መውጣት ጠብቆ ከወደቀበት የተነሳ ሲሆን እንደዚህ ሆንኩትም እሷን ደስ እንዲላት ብዬ ነው በማለት ለሁሉም ይናገራል። ይበንዲ እንዳለ ጄ ከዛ ከወጣች በኋላ በመኪና ውስጥ ማንቲስን ከርቶ ወደሷ ለመጣው ፑማ ከዶክ ጋር
ለመፋለም እንደምትፈልግ ትነግረዋለች። በዚህ የነፍሰ ገዳዮች ኔትወርክ ውስጥ ዶክ አሁንም ድረስ ከፍተኛ ቦታ የሚሰጠው ሰው ነው። ጄ ደግሞ ያንን ስምና ዝና ስለምትፈልገው ከዶክ ጋር ተፋልማ ምንም መሆኑን ለማሳየት ነው። ይህ በእንዲህ እንዳለ ማንቲስ ማምቤሶ የተባለ ሰው ጋር መጥቷል። ይህ ሰው ማለት የጄ ቀድሞ አለቃዋ ነው። ማንቲስ ደግሞ እሱን እንዲገለው አንድ ሰው ትዕዛዝ ሰጥቶታል። ማንቲስ ግን ወደ ናምቤ ጋር ከመጣ በኋላ አንተም መግደል አልፈልግም፣ አንተ ብቻ ከዚህ ከተማ ወጥተህ ራስህን ደብቅ፣ አደራህን ማንም ሰው እንዳያይህ በማለት ናምቤን የመግደል ምንም ፍላጎት ስለሌለው በህይወት ለቆታል። ይህ ከሆነ ብዙም ሳይቆይ ዶክ ወደ ማንቲስ ጋር ደውሏል። ለማንቲስም ጄ በደም የተቀባ ቢላ እንደላከችለት ይነግረዋል። በደም የተቀባ ቢላ ተሰጣችሁ ማለት የሰጣችሁ ሰው ከናንተ ጋር መፋለም ይፈልጋል። ማንቲስም ጄ ምን ያህል አደገኛ እንደሆነች ስለሚያውቅ ለዶክ ምንም አይነት ምላሽ ከመስጠቱ በፊት እሱን እንዲጠብቀው ቃል አስገብቶታል። አሁን ላይ የማንቲስ ፍላጎት ዶክና ጄ እንዳይፋለሙ አድርጎ በምትኩ እሱ ከጄ ጋር ለመፋለም ነው። ይሄንንም ለጄ ሊነግራት በተደጋጋሚ ወደሷ ጋር በሚደውል ሰዓት አንዱንም ጥሪ ልታነሳለት አልቻለችም። ያለው አማራጭም በሱሚን አማካኝነት የጄ ቀድሞ አዛዥ ናምቤሱ እንደሞተ የውሸት ዜና ማስነገር ነበር። ማንቲስም ይሄንን እንዳረገ ጄ አለቃዋን ለመቅበር ወደ ቦታው ላይ በመመጣ ሰዓት በቀላሉ እሷን ማግኘት ችሏል። በቤት ውስጥም ቁጭ ብሎ በነበረ ሰዓት ጄ የእውነትም ናምቤሱን እንደገደለው ሲያስመስል ነበር። የገደልኩት ህጎቹን በመጣሱ ምክንያት ነው፣ ካንቺ ጋር ለመፋለም በተደጋጋሚ ስደውል አንድም ጊዜ አላነሳሽም እያለም የቀድሞ አለቃዋን እንደገደለ ለማሳየት በሚሞክር ሰዓት ናምቤሱ ወደ ክፍሉ በኩራት ይገባል። ይህም ማንቲስን በጣም አናዶታል። ናምቤሱን በህይወት ሲለቀው ከዚህ ራቅ፣ ማንም እንዳያየህ ብሎ አስጠንቅቆት ነበር። ናምቤሱ ግን ይባስ ብሎ ሄዶ ዶክን አናግሮት የነበረ ሲሆን በአጠቃላይ ማንቲስ ስራውን በስርዓት እየሰራ እንደሆነ ለብዙ ሰዎች አሳይቷል። ማንቲስም ይሄን እንዳወቀ ወዲያውኑ ወደ ዶክ ጋር መጥቷል። በእውነቱ ዶክ ማንቲስ ባረገው ነገር ተናዷል። ከጄ ጋር ለመፋለም ያንተ ምላሽ እየጠበቅኩ ነበር፣ አንተ ግን የራስህንም ስራ በስርዓት መስራት አልቻልክም። አሁን ጄን አገኛታለሁ፣ እፋለማታለሁ በማለት ዶክ በንዴት ለማንቲስ ይነግረዋል። ማንቲስም በዚህ ጉዳይ በጣም ተጨንቆ የከተማዋን አደገኛ ነፍሰ ገዳይ ጊልቦክሱን አግኝቷታል። ጊልቦክሱ ማለት የከተማውን ኃይለኛ አመራሮች በሙሉ ለብቻው የፈጀችው ሴት ነች። በአሁኑ ሰዓትም ከዶክ ወይም ከጄ መምረጥ አለበት። ጄን የምትወዳት ከሆነ ዶክን ግደለው፣ ማትወዳት ከሆነ ያው እሷን መግደል አለበት በማለት ጊልቦክሱ ከልምዷ ለማንቲስ ምክር ሰጥተዋለች። ማንቲስም ከዚህ ምክር በኋላ ወዲያውኑ ጄ እና ዶክ ሊገናኙ ወዳሰቡበት ቦታ መክነፍ ጀምሯል። በቦታው ላይም ተሳክቶለት ከጄ ቀድሞ ዶክን ያገኘው ሲሆን ዶክም ገና ጄ ከሊፍቱ እንደወረደች ሳትዘጋጅ ገላታለሁ በማለት ለማንቲስ እቅዱን ይነግረዋል። ማንቲስ ደግሞ ጊልቦክሱ ከሁለቱ የግድ አንዱን መምረጥ አለበት ባለችው መሰረት ጄን መርጧል። እናም ለጄ ወግኖ ከዶክ ጋር እየተፋለመ በነበረ ሰዓት ራሷ ጄም ወደ ቦታው ላይ የመጣች ሲሆን ጄ እና ማንቲስም ከዶክ ጋር ለብቻው መፋለም ጀምረዋል። ምንም እንኳን ጄ አደገኛ የተባለው ማንቲስን በቀላሉ ማሸነፍ ብችልም በተመሳሳይ ሁኔታ ዶክን ለብቻው የምታሸንፈው አይነት ሰው አይደለም። እናም ለሁለት በሚችሉት አቅም ሰውየውን ለመቆራረጥ የሞከሩ ሲሆን ሰውየው ግን ምንም የሚሞት አይነት አይደለም። ሆዱ ላይ በሰይፍ ወቅተውት እንኳን በድጋሚ ተነስቶ ለመፋለም ይመጣል። ማንቲስ ደግሞ ይሄ በጣም ስለሰለቸው ያለውን አቅም በሙሉ በማሰባሰብ የቆራረጠው ሲሆን ጄም ድርሻዋን ለመወጣት እስከ መጨረሻ ተንፋሹን አቋርጣለታለች። ቀጥሎም ማንቲስ የምትፈልጊውን በሙሉ አገኘሽ፣ አሁን የበላይዋ አንቺ ነሽ፣ የምትፈልጊው ስምም ዝናም ይኸው ትችልሻለሁ በማለት ጄን እዛው ትቷት ይሄዳል። ጄ ደግሞ ማንቲስ የሁሉ ነገር ለሷ ሲል ስላደረገላት እሷ ያደረገችውን እያሰበች በጸጸት እያለቀሰች ነው። ታሪኩም ይህንን ተከትሎ የተወሰኑ ጊዜያቶችን ወደፊት ይሻገራል። ቤንጃሚን በመድረክ ላይ ንግግር ካቀረበ በኋላ በሚቀጥሉት ዓመታት ውስጥ ከዚህ በላይ ዝነኛና ሀብታም እንደሚሆኑ ለጄ እየነገራት ነው። መስኪን ቤንጃሚን። ጄ ግን ቀጣዩ ኢላማዋ የሚገደለው ሰው እሱ እንደሆነ አላወቀም። ቤንጃሚንም ለወደፊቱ ጥሩ ነገሮችን እያለመ ወደ መኪናው ገብተው እየሄዱ በነበረ ሰዓት አንዲት ሴት በመንገዳቸው ላይ ትገባለች። እቺ በመንገዳቸው የገባችው ሴት ሱሚን ነች። መኪና ውስጥ ደግሞ ሹፌር መስሎ የተቀመጠው የኛ ምርጡ ማንቲስ ነው። እውነት ግን ማንቲስና ጄ የተጣሉ መስሏችሁ ነበር? እውነት እነ ፑማ ማንቲስን የሚከዱት መስሏችሁ ነበር ወይ? ብቻ ማንቲስ ይመቸው፣ የሚገርም እቅድ ነበር። በመጨረሻም ቤንጃሚንን ቻው ቻው በሉት።